በጣም መልካም ነው። አትናገሯት ምናምን ነው የሚለውና ለዛ አይናገሩኝም እንጂ ውሃ ራሱ ለጊዜ ነው የምጠጣ ውሃ እንኳን ከውሃ ያነሰ ማለት ነው። ለዛ ነው ምንም ማነሱ ምንም አልጠብቅም። አሁን ደግሞ ያልኩት ነገር የለኝም እኔ በቃ ያስቀየመቻችሁ ነገር ካለ በእግዚአብሔር ስም ይቅርታ እንላችኋለን። እኛን ጠይቃ እና እኛ ይቅርታ እንጠይቃችኋለን። አሁን አንቺ ተዘገጃጅና እናንተ ምን እንደምትሆኑ አይታወቅም። በቃ ስለዚህ አንቺ ተዘገጃጅና ሂጂ። እኛ አንቺን ለአንቺ መልካም ነገር ከማሰብ ከተሳሳተች ይቅርታ። አሁን ደግሞ እቃዬ እንዳለ ብትንትን ነው ያለው ወይ አላሰብኩበት። ተነስተሽ ለማሰበስቢም ተነሽ ማሬ፣ ሻንጣም ከሌለሽ በላስቲክ አድርጊ፣ ችግር የለውም። እሺ በቃ አሁን ውረጅና አትውጣ ክፍት እንዳለ አንድ ጎን ላይ አድርገሽው ዝግጅት አድርጊውና ተነሽ ትይጂ እሺ ተነሺ። ቆይ ሱሱ የት አለች? ሱሱ መጣች? እየሄደች ነው እኮ ሳሪ። እሺ ቆይ አንድ ጊዜ ጋይስ፣ ቆይ አዎ ማሪ ይሰማል። ታቡ ኢትዮጵያ አካውንት አላት። አዎ ውስጥ ጽፊልኛለሽ። እኔ ወደ ኢትዮጵያ ስትሄድ ከፈለገች ዛሬም ነገም ቢሆን 30,000 ብር አስገባላታለሁ። እሺ እኔ ታመሰግናለሁ። ለዛ ነው ያስገባሁሽ። ቆይ አንድ ጊዜ እሺ፣ ይችን ብቻ ሶልኩና ጠብቂ። ሰላም ነው ማሪ? እየደረስኩ ነው ብላለች ሱሱ። እሺ እንዴት ነሽ ሳርዬ? ደህና ነሽ? እንዴት ነሽ ውዷ? ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም አለ ማሪ። ማለት ቲጂኛ ያስቀየምናት ነገር ምን አለና ነው እንትን እያለች ያለችው? እኛ በጣም ተሰምቶናል። እኛ ማለት እኔ እንጃ እንደ እህት አድርገን ነው ተንከባክበን ያዝናት። የምትጠጣውንም ውሃ ሆነ ምንም እያቀበልናን ያለ ነው። ግን ምን አስቀይመናትና ምን አድርገናት እዚህ አንቺ ጋር እንድትቀርብ ራስ ያደረግነው እኛ ነን። እውነቷን አይደለም እዚህ ጋር የተናገረችው ውሃ ማለት ነው። አዋ አንቺ ትጨርሻለሽ ተብዬ ውሃ ለብቻ ነው የገለው። እሺ አውሪ ቲጂ አውሪ ታው የኔን ውሸት አትቀላቅሊ። ፈጣሪሽን ፍሪ ካላስ ምን ላይ ከሆነ እኔ በፍቅር ለመለያየት ነው እንጂ እንደዚህ አላረጋችሁልኝም። ውሃ ማቀበል ማለት ምን ማለት ነው? ሰጣችሁ ውሃ ሰጣችሁ፣ አክብራችሁ አከብራችሁ። እሺ ቲጂ ማንም ሰው ከዚህ ጋር አንድ እሺ ቲጂ አይደለም አንድ ጥያቄ እንጠይቅሽ። ስሚ ቲጂ እኛ ምን አድርገንሽ ነው ልጆቹ ጥለውኛል ብለሽ የተናገርሽው? ምን አድርገንሽ ነው? እሱ ስለ እውነት ስለ ክብርሽ ስለ ማተብሽ ስትይ ተናገሪ። ሀቅ ነው፣ ሐራም ነው፣ በእኛም ሐራም ነው በክርስቲያን። ስለዚህ ተናገሪ። እኛ ምን አድርገንሽ ነው? የኔ ነሽ። አዳምጪ። አሁን ያለበለዚያ ጭቅጭቅ ነው የሚሆነው። ቤቱን እንገለብጠዋለን። አቤት። እሺ የኔ ነሽ ነው ስምሽ ማሪ? ሰወርጂ ስምሽ ነው? እሺ የኔ ነሽ። አካውንቱ የኔ ነው። እኔ ጋር ያመጣት ማለት ነሽ። እኔና አንድ ልጅ አለች አብረን እኔና ሁለታችን ነን ያመጣናት። አንቺ ቤት ያስገባናት። እሺ ማሬዋ ምን አርጋት ብላችሁ አመጣችኋት? ያው ታማ ነበረ፣ በጣም ታማ ስለነበረ በሰዓቱ አንቺ ጋር መግባት ወደ ሀገሯ መግባት ስለምትፈልግ ያው ችግሯንም ስለምናቅ ነው ያስገባናት አንቺ ቤት። እሺ ሚውት አርጊልኝ አንድ ጊዜ ቆይ። ሚውት አርጊ ሚውት አርጊ ማሪ ሚውት አርጊ በሏት። እዛው አባችሁ አከብርሻለሁ እንከባከብሻለሁ። እኔ ምንም አላልኩም። ጠይቃት ነገር እያደረኩ ነው። እየሰማችሽ አይደለም መሰለኝ። እሺ ማሪ አሁን ራሴ ብቻን ሞሩ ማሪ እናንተ ተቀየመኝ ተቀፋና አላችሁ። እሷ ናት ያስቀየመችን። ምን አረጋችሁ? ችግሯን አይተን ሐዘኗን አይተን መራቧን አይተን መቀማቷን አይተን ነው አንቺ ቤት ያመጣናት። ግን እኛን አሁን ላይ ወጣ ስታወራሽ እኛ እንደ
ማሪዋ እንደዛ ማድረግ የለባትም። ብያለሁ ሳሪ የኔነሽ ቆይ ጥያቄ ልጠይቅሽ። ልጅቷ ምን አወራቻው? እንግዲህ እዚህ ጋር 3000 እኛ ምንም ይኸውልሽ እስከምትሄድ ራሱ እኛ እየተንከባከብናት ነው። ከኛ እንድትለይ ራሱ አልፈለግንም። ግን ከኛ መሄዱን ለምን አስፈለጋት? እኛ ምንም ማለት አይደል። አንቺ ጋር የምትወስጃት ደስ ነው የሚለን። እሷ ሀገሯ ብቻ ትግባ። ግን እኛ ምን አስቀይመናት ነው? ይኸውልሽ ከእናንተ መሄድ አልፈለገችም እኮ እሷ። እኛ ነን እኮ ካቢኔት ስለሆነ ለኔ መጥለች ውሃ ሳርዬ ወዛበት የለኝም ከሴቱ ተቀበላች ብር ስጡኝ ስትል ምን አልኳት? ነጥዬ እኔ አልኳት ቲጂ ላትረዳይ ስለምችል በውስጥ አውጥቷት ቲክቶክ ላይ አምጫትና ቀሪ ሂሳቧን ላሳውቃት ነው አልኳት። መጣች። እናንተ ምንም አላለችም እኮ እሷ ውዴ፣ እሷ ምንም አልወጣትም እኮ ምንም አልተናገረች እኮ። የተናገረችው ሱሱ ናት። ከዛ እኔ ነኝ የተናገርኩት። ምን ብላለች? ምንድነው ያለችው? ማሪ ምን አለች? ወይ ምን አለች? አሁን ጓደኛዬ እኛ አይ ጓደኛዬም አለች አብረን ያለ ነው። ግን እኛ በጣም እንዲህ ትለናለች ብለን አልጠበቅንም። ምንም ማለት አይደለም። እኛ ክርስቲያኖች ነን። ክርስቶስ ሁሉም ነገር ይሁን። እሷ ብቻ ተሳክቶላት ሀገሯ ትሂድ። እኛ የምንፈልገው እሱን ብቻ ነው። ይሳካላል። ለእሷ ተሳክቶላት ሀገሯ ትሂድ። ምንም ማለት አይደለም። አንቀያየምም። እኛ እህቶቿ ነን። ልጠይቅሽ፣ ምን አለቻችሁ? ምን አለቻችሁ? አሁን ልናደር ነው። ምን አለቻችሁ? አሁን ልጆቹም ጥለውኛል ስላለች ነው እኛ የተቀየምን። ልጆቹም ጥለውናል ስላለች ነው እኛ የተቀየምን። እንዴ ህዝብ እኮ ነው ጋይስ። ጥለውኛል ውሃ የምገዛበት የለኝም ነው የምገዛበት 200 ብር ስጭኝ ስትለኝ ሳርዬ እህቴ አሎ ታው እንዴት ተበጠበጥኩ ዘንድሮ ቀን። አክስቴ ይኸውልሽ አክስቴ ከቲጂ ጋር ወንድየው ስላለ እሱ ጋር አውሪሽ ማሪ። እስቲ ላውራሽ። እስቲ ቆይ አውሪ ቲጂ ያው እንደው ምንም ብትል እኮ ስኳር በሽታ በራሱ ያበሳጫል። ሳሪ በራሱ ምን ይላል? በመንከባከብ ስለራሴ ነው ልነግራት ፈልጌ እኔ ምንም አላውቅም። እኔ እንደ ምንድነው የሚላት? ያኔ ወንድም ምስኪና እናገር ድምጽ ይሰማሃል? እኛ እንሰማሃል? ቃሲም ላስቲያን እንደው አንድ በሽተኛ እንዲህ ማናገር ምንኛ ነው? ዛሬ ቆሞ መስላቸው ነው። ነገ ምን የሚፈጠረው አይታወቅም። ይኸውላችሁ ሰው ልጅ ሸክላ ሱሱ የደርሳለች እዬ የደረስኩ ነው ብላለች። ሱሱ እኮ ማሳሪ የስኳር በሽተኛ ማለት ምን ማለት? ችግሩ እኮ ሰው ምንም የሚረዳው ነገር የለም። አይደለም ስኳር በሽተኛ የሰው ልጅ ራስ ምታት ሲይዝ ነው ያነጫንጨዋል፣ ስንት ነገር ያሰኘዋል። ሙኒት አይደለም በዚህ ልክ ለምንድን ነው እነሱ እንደዚህ የሚሆኑባት? ምንም አላለችም። ሌላ ክፉ ነገር እንድንናገር በግድ አታድርጉ። እዚህ ጋር አምጥታችሁ ትረዳ ካላችሁ በኋላ የሚያበሳጫችሁ ምንድን ነው? እዛው ቁጭ ብላ አለመረዳቷ ነው? እዛው በእናንተ አለመሰብሰቡ ነው የሚያናድዳችሁ? ሁል ጊዜ የተገፋን መግፋት የተጣለ መርገጥ ነው ስራችሁ። ሲጀመር ከልብ ሊረዳ የሰበሰበ እንደዚህ አያደርግም። ምንድን ነው የሚያበሳጫ? ልጅ ሴትዮ በሽተኛ ሆና እንደምትናገራት አስጠግተ ከኤር እሰራለሁ ብለህ ወንድሜ ሚዩት ነህ ከይቅርታ ጋር እንዴ ሚዩቱን አንሳ ወንድሜ። ሰላም አለይኩም። ማሊኩም ሰላም። እንዴት ሰላም ነው አለን። እንዴት ነህ? ምን ተፈጥሮ ነው ቲጂ ያለችው? እኔ ጋር ናት። አንድ ተፈጥሮ ነው ምንድን ነው? የኔ ወንድም ልጅቷ እዚህ ጋር የመጣችው ተስተካክሎላት ኢትዮጵያ የምትገባበት መንገድ እንዲፈጠር ነው ያመጣችሁ። አተባብራችሁ አይደለ? ከመጣች በኋላ ደግሞ እዚህ ጋር ችግሯን ስታወራ እናንተ ምን አበሳጫችሁ? አንድ ላይ አይደለም ተዋ፣ እንደዛ አይደለም። ምን ልንገራችሁ? ሁለቱም ተፈለጋችሁ። እሺ ቲጂ የትንሽ ስለሚያማት ትበሳጫለች። ስትበሳጭ ጮክ ብላባቸው ለድንገት ነው እንጂ ወይም እንደዛ አግለዋት ወይም እሷ ተበድላ ወይም እነሱ ተበድሎ አይደለም። ይሄን አጋጣሚ ያለልሽ አይሰታልፍ የምትጨቃጨቂው ዋናዲኑን ቆርጦ ሌላም ሰው ይጨቃጨቃል። ይሄ እንደዛ አጀንዳም ተገልጦ የሚወራበት ወሬ አይደለም። ወደ ሌላ ወደ የሚረዳ አካል ሄዳችሁ እርዱ እንጂ
ቲጂኝ እርዷት፣ ተንከባከቧት። እኔም ባለ እንከባከባታለሁ። ስትሸኛት እሸኛታለሁ። ይሄ እነዚህ ጋር ይሄ አወጧት እንትራት ያለችው እኔ ጋር ነው። አትወጣም። ማያት ዋት እኔ ጋር ናት። ተበድለሻል ቲጂ ያስቀየመኝ ሰው አለ ኮን ሲያስከፍሽ ንገሪኝ። ተናገረ ሰው ካለ ንገሪኝ። አሁን ያለው ነገር ቀይሮላት የምትቀድበትን መንገድ አመቻቹላት። ለዚህ ላለው ችግር የለም። ያለፍትነቱ ወስዳለሁ። ማንም አይናገራት፣ ማንም አወራባት። አይስ እኔ ማጥናለሁ እሱ የሚለው ራሱ አልገባኝ። ሰኒ ድምጽሽ ተሰማል። አልገባኝም ጋይስ እኔ ራሱ አልገባኝም። ሰው ያለው ራሱ አልገባኝም። እንደማጫስ እኔ ምን ወንድሜ አለ ሰላም እንዴት ነሽ? አውሪ ችግር የለውም። እሺ አለ ወንድሜ አንድ ነገር ላውራ እኔ አላሱ ችግር የለውም አለ አንተም እየሰማን እሷ 25 ይሄ 35 ላላ ትንሿ 25 እያዳመጥከኝ ነው ወንድሜ? ለየሰማች ነው ሳራ። ይኸውልህ በመጀመሪያ ደረጃ ቲጂን ያመጧት እነሱ ልጆቹ ናቸው። በደንብ ልብ ብለህ አዳምጠኝ። ምንድነው ብዬ ስል ወደ ሀገሯ መግባት ስለምትፈልግ ትኬት ትፈልጋለች አሉ። የት ነሽ ስላት ሻርጃ አለች። ኦኬ ለምን እስከዛሬ ድረስ ትኬት አልተቆረጠልሽም? ለምን አልታከምሽም ስላት ምንም ሳንቲም ስለሌላት እባክሽ የስኳር ህመምተኛ ናት ሲሉ ችግር የለም አልኩኝና የትኬቱን እንትን ስንል ዲሴፓሲ ማስቆረጫ ያስፈልጋል፣ አውቶፓስ መውጫ ያስፈልጋል ሲባል ይሄን ሁሉን ያላረግም ብያቸው ነበር። ከዛ ምንም ነገር እንደሌላት ሲነግሩኝ በቃ ችግር የለም አልኩኝና ለ35 ምንም ችግር የለም አልኩኝና አሰባሰብኩላት። ያሰባሰብኩላት ብር ለመውጫ ወረቀትና ለትኬት ሆኖ ከዚህ ስትሄጂ የት ነው የምትሄጂው ስላት ጸበል ስትለኝ በቃ ለጸበልም የሚሆንሽ ብዬ አብሬ አሰባሰብኩላት። ከዛ ምን አለች ሳሪ እኔ ከዚህ በፊት ለሰው ብር አበድሬ ነበረ ያንን ብሬን ግን ያልሰጡኝ ሰዎች አሉ ስትል ስንት ስላት 700 ብር ቀሪ ያለባቸው ስትል አወራናቸው። ነገ ዛሬ ምናምን እያሉ አልሰጣት አሉ ብለው ሲሉኝ ነገ እንድታመጡ ለዚች ልጅ ብር ብዬ ተናገርኩ። ታሜም ተናገራቸው። ብሩን ሰጡ። አበቃ። አሁን ትናንትና ሱሱ ስትወስዳት በኤምባሲ የጨረሰችውን ጨርሳ እሷ አሻራ ከዚህ በፊት ስላልሰጠች ግዴታ አቡዳቢ መሄድ አለባት ተባለ። አቡዳቢ መሄድ አለባት ስማኛ አቡዳቢ መሄድ አለባት ሲባል አቡዳቢ እንዴት ሆና ትሄዳለች ስል በታክሲ ስትለኝ በታክሲ አንችልም እኛ ይሄንን ሁሉ ብር አውጥተናል። ይሄ ብር ደግሞ ሲመነዘር ይሄንን ነገር ስለማይችል ሰውን ፈልግ ተባብለን እሺ ተባብለን 800 ብር ነው ሪጀክት አለ ቪዛዋ ስትል በቃ ችግር የለም አለንና ስንስማማ ሱሱ ምን አለች ሳርዬ ችግር የለም እኔም ቢሆን ይዣት እሄዳለሁ ስትል ኦኬ ዘሻት ሂጂ ብለን ተስማምተን አሁን ምን አረገች መሰለ ቲጂ ራሷ ቮይስ አርጋ ሳርዬ እኔ ልጆቹ ሁሉ ጊዜ ውሃ ምናምን ሲገዙ የግሌን ነው የምገዛው አሁን እጄ ላይ ሳንቲም የለኝም ስለዚህ ያቺ ሴትዮ የሰጠችኝ 700 ብር ብትሰጡኝ ምን ችግር አለው ውሃ ምናምን ልግዛበት ስትል አይ እንግዲህ ቲጂ ሁሉ ጊዜ ሳስረዳት ስለማይገባት ላይቭ ላይ አምጫትና ቀሪ ሂሳቧን ከማህበረሰቡ ጋር ልተሳሰብ ምክንያቱም እኔ በመረጃ በማስረጃ ነው ወንድሜ መጣች ስትመጣ ቲጂዬ ያለሽ ብር ይሄ ነው ይሄንን ብርኛ በዚህ መልኩ አርገናል ቀሪሽ ይሄ ብር ነው ስንላት እንዴት ብዬ ነው የምሄደው ስትል እዳለብሽ አልኳት የለብኝም የሚያስጨንቅሽ ነገር አለ የለብኝም ታዲያ ለምንድን ነው የምትጨነቂው ስላት ከነሱ ተለይቼ መሄድ ስትል ኖ በቃ ውጭና ተነስተሽ ይጃላት ታዲያ ስተቱ ምን ላይ ነው ወንድሜ ከይቅርታ ጋር ቲጂ ምንድነው የተሳሳተችው ምንም አልተሳሳተችም የስተት ላይ ስተት የለም ታዲያ ስተት የለም እሺ ወንድሜ ልጆቹ ስትገባ አዋረርሽን አቃለልሽን አሏት ምንድነው ያዋረደቻቸው ምንድነው ያቃለለቻቸው እባክህ ጠይቅልን ከይቅርታ ጋር
ሳያቸው ምን አለ መሰለሽ በውሃው መኩል ውሃ አይገዙልኝም ስትል እንደዛ መስሏቸው ነው። እኔ ውሃ ደግሞ እኔ ለትጂ ውሃ ገዛላታለሁ። ውሃም እገዛላታለሁ የፈለገችው። አሁን ውሃ ነው እገዛልሻለሁ። የፈለገችው ውሃ ብቻ አንፈልግም። እንደው ሳራ እዚህ ጋር የሚያነጋግር ነገር የሚያወራራ የለም። ይስጣችሁ እናንተም ስላመጣ እኛም ትጂን በጣም እንወዳታለን፣ እናመሰግናታለን። እስካሁን ብዙ ተቀምጠናል። እስካሁን ትጂ በጣም ምርጥ ሰው ናት። ይሻገሩ አላህ ያብቃት። እናመሰግናለን። እናንተም እናመሰግናለን። አንተንም እናመሰግናለን። ከነ ባለቤት ያገዟትንም አብራ የነበረቻቸውን ልጆች ካስቀየምን ካስከፋን እኛንን እንጂ በንግግር እሱ አይደለችም። ይቅርታ አርጉልን ለተፈጠረው ነገር ግን ልጅቷ ወደ ሀገሯ መሄድ ስላለባት ሱሱቱ ሰዳት ትሰራራ ትተጣጣብ ነገ በጧት ይዛት ትሄድ። በቃ መሽቷል እኮ ጋይስ፣ ሌላ ነገር የለውም። በመቤቴ ሱሱ ግቢ በቃ ጋይስ፣ ዝም ብላችሁ ልጫዋችሁት። ይቅርታ አርጉልን ሱሱ ትሄዳለች ትገባለች። ሱሱ አለሽ ደርሻለሁ ብላለች። ቲጂ ደውላ ቲጂ ታነሺ ሻንጣሽን ያዢ አመስግኝ ይቅርታ ጠይቂያቸው ስለተፈጠረው ነገር። እኛም ይቅርታን ጠይቃቸው። እየሰሙ ነው አታውቂም ካሜራውን። ይቅርታን ጠይቃቸው። በቃ ሂጂ። እሺ እናመሰግናለን። ወይ ሱሱኪ አግዛት ሱሱኪ ለሱሱን የልውረድላትና ላስገባት ላይ ብላይ ትግባ።